ይድረስ በጣም ለምወድሽና ለማከብርሽ ውድ እህቴ ሊያ ሳሙኤል፣ ለጤናሽ እንደምን አለሽ? እኔ ካንቺ ሐሳብና ናፍቆት በስተቀር በጣም ደህና ነኝ። ይህንን መልእክት ስጽፍልሽ በከፍተኛ ናፍቆትና ሐሳብ ውስጥ ሆኜ ነው። ወደ ዋናው ጉዳይ ስገባ ባለፈው ያወራነውን ነገር ከምን አደረስሽው? መቼም እስካሁን የሆነ ነገር ላይ የደረስሽ ይመስለኛል። ጉዳዩን ከጫፍ ካደረስነው ትልቅ ቦታ መድረስ የሚችል ሐሳብ ነው። በተረፈ በአካል እስከምንገናኝ ድረስ እንዲሁ ሐሳብሽን በቀጣዩ ደብዳቤ አሳውቂኝ። ያንቺው ናፍቆት ትግስቱ። አቤት ጊዜ ግን ስንቱን ነገር ነው የቀየረው። እንደዚህ ብላችሁ ደብዳቤ ለወዳጅ ዘመድ፣ ሀገር ውስጥ ላለ፣ ባህር ማዶ ላለ እንደው የጠበቀ ሰላምታ ያቀረባችሁ ደብዳቤ የጻፋችሁበትን ጊዜ ታስታውሱታላችሁ? እስኪ እናንተም በደንብ ወደ ኋላ መለስ ብላችሁ እነዛ በደብዳቤ የተላላክናቸው የፍቅር መልእክቶች፣ ሰላምታ ከወዳጅ ዘመድ ጋር የተገናኘንባቸውን ጊዜያቶች አስታውሷቸው። እንዲህ እንደ ዛሬ መልእክት መላላክ ቀላል ባልነበረበት ጊዜ እንግዲህ በጣም ብዙ ትልልቅ ሀሳቦች ሳይቀሩ በደብዳቤ በፖስታ ቤት ነበር መልእክት የሚላኩት። አሁን እንግዲህ እድሜ ለቴክኖሎጂ መልእክት መላላክ እጅ ስልካችን ላይ ብዙ ሺህ ኪሎ ሜትሮችን ርቀት ሳይቀር በሰከንዶች ውስጥ መልእክት መላላክ ችለናል። በአንድ ቦታችን የተለያዩ ቦታዎችን ነው የምናየው አይደል? ዛሬ ደግሞ የሀገራችንን አንጋፋ ተቋም ለማየት መጥቻለሁ። ምክንያቱም ትልልቅ ተቋማቶቻችን በጣም ብዙ ታሪክ፣ በጣም ብዙ ደግሞ አገልግሎት ነው የሚሰጡት። ከጊዜ ወደ ጊዜም ደግሞ አገልግሎታቸውን እያዛመኑ ለየት ያለ አገልግሎቶችን ይዘው ይመጣሉና ዛሬ አንጋፋውን የኢትዮጵያ ፖስታ አገልግሎት እናየዋለን። ለጓደኛዬ የላኩትንም ደብዳቤ እንግዲህ በስልክ አጽፊላትም ወይ እንዳትሉኝ በፖስታ ቤት ነው ማደርሳት። ዛሬ ለየት ለማድረግ በአንድ ቦታችን የኢትዮጵያ ፖስታ አገልግሎትን እስኪ እንየው። ምን አዲስ ነገር አለ? አብረን በነገራችን ላይ እኔ ትንሽ ወደ ኋላ በትዝታ መለስ ስላርጋችሁ ብዬ ነው እንጂ ይሄ ደብዳቤ በፖስታ ቤት መላላኩ እንግዲህ አሁን ብዙም ሰዎች የሚጠቀሙት አገልግሎት አይደለም፣ እየቀረ መጥቷል። ምክንያቱም መልእክት በቀላሉ በእጅ ስልካችን መላላክ እየቻለን ስለሆነ በጣም ትልልቅ ዶክመንቶች ሲሆኑ እንደ ቤት ካርታ ያሉ ትልልቅ ሰነዶች ሲሆኑ ሰዎች የኢትዮጵያ ፖስታን እንደ አማራጭ እንደሚጠቀሙበት ባለሙያዎች አስቀድመው ሲነግሩኝ ነበረ። እንደኔ ግን የግል ጉዳይ ሲሆን ቀጥታ በስልካችን መላላክ ስለምንችል ማለት ነው። እንግዲህ የኢትዮጵያ ፖስታ አገልግሎት ረዘም ላሉ ዓመታት አገልግሎት ሲሰጥ የቆየ ተቋም ነው። በአሁኑ ሰዓትም በሀገራችን ከ1000 በላይ ቅርንጫፎች አሉት። ከባህር ማዶ ደግሞ ወደ 194 ሀገራት መዳረሻዎች አሉት። ይሄ ያለሁበት ክፍል እንግዲህ ካውንተር ወይም ደግሞ እቃ መላኪያ፣ የተለያዩ ሰዎች እንግዲህ መልእክቶቻቸውን ቁስም ይሁን የተለያዩ ነገሮች ይዘው መጥተው አስመዝነው ወደሚልኩበት ሀገር የሚልኩበት ቦታ ነው። ከታች ደግሞ የተላኩልንን እቃዎች ከተለያዩ ሀገራችን ክፍል ወይ ደግሞ ከተለያዩ የውጭ ሀገራትም የተላኩልንን እቃዎች የምንቀበልበት ደግሞ ከታች አለ። የኢትዮጵያ ፖስታን ዛሬ በአንድ ቦታችን ልናየው ነው። እንቀጥል እስኪ። ድሮ ካልተሳሳትኩ ልክ እንደ ስልክ ቁጥር ነበረ ፖስታ ሳጥን ቁጥር የሚሰጠውና ሰዎች የግላቸውን ፖስታ ሳጥን ቁጥር ያወጡና መልእክት ሲመጣላቸው ከፖስታ ቤት ይደወልላቸዋል። ከዛ የራሳችሁ ቁልፍ አላችሁ ትመጣላችሁ። እዚህ ውስጥ ደብዳቤው የተለያየ የተላከላችሁን መልእክት ማውጣት ትችሉ ነበረ። ትልልቅ ተቋማት ራሱ
የሚዲያ ተቋማትም ሳይቀሩ ፖስታ ሳጥን ቁጥር እንደዚህ ምናምን ተብሎ ይነገር ነበርና አድማጭ ተመልካቾቻቸው በዛ ነበረ መልእክት የሚልኩላቸው። ቀደም ሲል ባለሙያዎቹ እንደነገሩኝ ይሄን ሲስተም ወደ ዲጂታል ለመቀየርና ሰዎች ወደዚህ ሳይመጡ ባሉበት ቦታ የተላኩላቸው መልእክቶች በየቤታቸው እንዲደርሱ ይሄ ነገር በሙሉ ዲጂታላይዝ እየሆነ እንደሆነ እየቀረ እንደሆነ ነግረውኛል። ነበረኝ ፖስታ ሳጥን ቁጥር ራሴ ቁልፌ ነው። በነገራችን ላይ እንደምንም ተፈልጎ ድሮ የነበረኝ ፖስታ ሳጥን ቁጥሩን ራሱ ረስቸው ነበር። ተገኘና እስኪ ምን አለኝ እስከዛሬ ስንት ጊዜ ቼክ ራሱ አድርጌው አላውቅምና ምን ተልኮልኛል? አይፈላጊ ማጣት ባዶ ማንም አይፈልገኝም። ያው ምንም የለው። ለዚህ ነው እንግዲህ ዓለም ዲጂታላይዝ እየሆነች ነው። ብዙ ነገሮች በስልካችን በቀላሉ መላላክ ስለምንችል ሁላችንም ወደዛ እያዘነበልን ነው። የኢትዮጵያ ፖስታም ለዛ ነው እነዚህን ወደ ዲጂታል ለመቀየር እየሰራ ያለው። የኢትዮጵያ ፖስታ እንግዲህ ወደ 133 ዓመት ያስቆጠረ በጣም አንጋፋ ተቋም ነው። ለዛም እንግዲህ እንደዚህ አይነት ሚዚየም በጣም ትልቅ ሚዚየም አለው። ምክንያቱም በእነዚህ ሁሉ ዓመታት ውስጥ በጣም ብዙ ተሰንደው ሊቀመጡ የሚገባቸው መጪው ትውልድ ሊያያቸው የሚገባቸው ታሪክ ስላለ እነሱን የሚዘክር እንግዲህ እዚህ ሚዚየም የመጣሁት ይሄ የኢትዮጵያ ፖስታ ሙዚየም ነው። ምንድን ነው ያለው እዚህ ሙዚየም ውስጥ? ይሄ የፖስታ የቴምብር ሙዚየም ነው። እንግዲህ ከመጀመሪያው ጀምሮ የወርቅ ቴምብርን ጨምሮ እንዲሁም ደግሞ የተለያዩ የዓለም ፖስታ ህብረት አባል ሀገሮች የሚልኳቸው የውጭ ሀገር ቴምብሮችን ጨምሮ የተለያዩ ስብስቦች የሚገኙበት ነው። እንግዲህ ቴምብር ስንል ቴምብር ማለት አምባሳደር ነው። አምባሳደር ስንል ምን ማለታችን ነው? የአንድን ሀገር ፖለቲካ፣ ኢኮኖሚ፣ ካልቸር እንዲሁም የተለያዩ ጉዳዮችን ለምሳሌ በጤናው ዘርፍ፣ በትምህርቱ ዘርፍ ወይም ደግሞ አንድ ሀገር ውስጥ የሚገኙ ኢንደሚክ በርዶች ሊሆን ይችላል፣ ዛፎች፣ የተለያዩ ወፎች ወይም ደግሞ አበባዎች እነሱን የምናሳይበት ወይም የምናንጸባርቅበት አንዱ መንገድ ሲሆን ሌላው ደግሞ ቴምብር ትንሽ ሆና ወይም ደግሞ እንዲህ እንደምታያት ትንሽ ሳትሆን የምናስከፈልባት ሪሲት ነች። ለምንድን ነው አንድ ቦታ ቴምብር ፖስታ ስትልኪ ከዚህ አሜሪካን ላኪ ወይም ደግሞ አፍሪካ ያቺ የማስከፈያ ሪሲት ነች። በዚህ መልኩ ነው ቴምብርን እንግዲህ የምንገልጸው ማለት ነው። እኔ ለብዙ ዘመናት ቴምብር አይገባኝም ነበረ። ዛሬ ገና ገባኝ። ምክንያቱም ያው አንዳንድ ጊዜ መክፈልሽን ለማረጋገጫ የሚለጠፍ ይመስለናል፣ ግን ላዩ ላይ ጽሁፎች አሉ፣ ፎቶግራፎች አሉ፣ አንዳንድ ነገሮች አሉና ብዙ ጊዜ ቴምብር በደንብ ግልጽ ሆኖ አይገባኝም ነበር። ዛሬ አንቺ በደንብ አስረዳሽኝ። ቴምብር አምባሳደር ነው የሚለው ቃል በደንብ ይገልጸዋል። የወርቅ ቴምብር አልሽኝ ቅድም። የወርቅ ቴምብር ፒውር ወርቅ አለ እዚህ ቤት አለ። እዚህ ቤት አራሳይ የዚህ ቤት እንደው ዩኒኩ እሱ ቴምብር በማ ዘመን የነበረ ነው። ኃይለ ሥላሴ ጊዜ የተሰራ ነው። ይሄ ወርቅ ነው፣ ንጹህ ወርቅ። ለምን ተጠቀሙበት? እንግዲህ ይሄ ለመላኪያ ተጠቀሙበት። ግን ምንድነው ፊላቴሊክ ወይም ደግሞ ቴምብር ሰብሳቢዎች በዛ ዘመን የነበሩ እነሱ ብቻ ገዝተውታል ማለት ነው። ዋው በጣም ይገርማል። አንበሳ ነው ያለው ላይ ኢትዮጵያ ይላል ከጎን። ከዛ ዓመተ ምህረት አለው አይደል? ይሄኛው ደግሞ ምንድነው? አይኔ እኮ ነው አይሰራም። ይሄኛው ምንድነው? እንግዲህ ይሄ እንደምሰል ዘውድ ነገር ዘውድ ነገር ይመስላል። ዋው በጣም ይገርማል። የኢትዮጵያ የወርቅ ቴምብር ይላል ከ1965 እስከ 1966 ዓመተ ምህረት በአፄ ኃይለ ሥላሴ ጊዜ። የሚገርም ነው። እዚህ ያሉት እንዳለ ቴምብሮች ናቸው፣ በተለያየ ጊዜ ነበሩ። እነዚህ የአፄ ኃይለ ሥላሴ ጊዜ የነበሩ ናቸው። ፎቶግራፎች አሏቸው።
የተባበሩት መንግስታት የጸጥታው ምክር ቤት በአፍሪካ የመጀመሪያው ስብሰባ መታሰቢያ ቴምብሮች ይላል። ቴምብር በጣም ትልቅ ከምናስባት በላይ በጣም ትልቅ ነገር ነው ማለት ነው። ከእኔ ብዙ ፖስታ ቤት ኢሜጅ ዋና ቴምብር ፖስታ ሲባል ብዙ ጊዜ አብሮ ቴምብርም ተያይዞ ይነሳልና ዝም ብላ ልጥፍ የምትደረግ ነገር ብቻ አይደለችም። ሲቀጥል ደግሞ የተለያዩ ዲዛይነሮች ወዳለው አሸናፊ የሚመረጠው እዚህ ጋር አበባዎች፣ ፍላወሮች፣ የአበባ ቴምብሮች ይላል። እንስሳቶች አሉ። ቅድም ያየሁት ላይ እንደገለጸን እነዚህ ቴምብሮች ደግሞ አባ ሊስክ የሚል ቃል የተጻፈባቸው ቴምብሮች ይላል። መጠናቸውም የብር መጠናቸው ነው በሳንቲም እንደ ሪሲት አንድ ቴምብር ነው፣ ግን ዲኖሚኔሽናቸው ዋጋቸው ነው የሚለያየው እንጂ በስሙ አንድ ሴት ቴምብር ነው፣ ግን ስማቸው አንድ አይነት ያለባበስ ነው። ከዛ ግን ዋጋቸው ደግሞ ይለያያል። ቴምብሮች ብቻ ናቸው እዚህ ክፍል ውስጥ ያሉት። እዛ ጋር ፎቶግራፎች ይታዩኛልና እነማን ናቸው? በጊዜ የነበሩ አስተዳዳሪዎች ወይም ደግሞ የፖስታ ቤት ናቸው። ፖስታ ቤትን የመሩ ለምሳሌ እነዚህ ሁለቱ ነው በፖስታና ቴሌ ሚኒስቴር። ፖስታና ቴሌ አንድ ሚኒስቴር መስሪያ ቤት በነበረ ጊዜ በሚኒስቴርነት ማዕረግ ያገለገሉ ናቸው። ከዛ በ1959 በአዋጅ ከተቋቋመ በኋላ ቴሌ ፖስታን በራሳቸው ስራ አስኪያጅ መተዳደር የጀመሩ ሲሆን ከዚህ ጀምሮ እንግዲህ እስከ ወይዘሮ ሀና በስራ አስኪያጅ ደረጃ ያገለገሉ ናቸው ማለት ነው። ዋው! እቺ መቀስ ምንድናት? እዚህ ጋር ደግሞ እንግዲህ ይሄ ህንጻ ሲሰራ አፄ ኃይለ ሥላሴ ናቸው የመረቁትና ምንድነው በ1962 ነው ይሄ ህንጻ የተመረቀው። ይሄ የቆረጡበት መቀስ ነው። ይሄ ደግሞ የቆረበበት ትሪ ነው። ይሄ ደግሞ ኦሪጂናል የእሳቸው ጽሁፍ ነውና ፊርማቸውም አለ። ግን ታሪክ ነው። ምንድነው? ለልዩ ፖስታ ነው የሚለው አይደል? ለፖስታና ለልዩ ልዩ አገልግሎት የተሰራው ህንጻ ደስ በሚያሰኝ ተፈጽሞ ስራውን እንዲጀምር ተከፈተ። ስማቸው አለ፣ ፊርማቸው አለ። 1963 ዓ.ም 1962 ዓ.ም የሚገርም ታሪክ ነው። የተለያዩ ጎብኚዎች ሲመጡ ሀሳባቸውን የሚያሰፍሩበት ከድሮ ጊዜ ጀምሮ የነበረ ነው ማለት ነው። ምክንያቱም የድሮ ጽሁፎች ናቸው የሚታዩ። 2002 ይላል። አሜዚንግ 88 1988 89 95 1995 ህይወት እንደነገረችኝ ይሄ የዓለም ፖስታ ህብረት ሎጎ ነው ብላኛለች። ኢትዮጵያም እንግዲህ የዛ አባል ስለሆነች ይሄ ሎጎ ተቀምጧል። በነገራችን ላይ እንደዚህ ምናምን ላስተካክለው እየሞከርኩ ነበርና እንኳን በአንድ ሰው ለብዙ ሰው መነሳት የሚችል አይደለም ብለውኛል። ከ199 ሀገራት ኢትዮጵያም የዓለም ፖስታ ህብረት አባል ናት። እዚህ ጋር ደግሞ የምናገኛቸው በተለያዩ ቴምብር ኤግዚቢሽኖች ተሳትፋ ያገኘቻቸው የተለያዩ ሜዳሊያዎች ናቸው። የተለያየ ዓመተ ምህረት ነው የሚታየው። እንግዲህ በተለያዩ ዘመን የተሳተፈችው ትልልቅ ዓለም አቀፍ ኤግዚቢሽኖች ላይ በቴምብር ተሳትፋ ያገኘቻቸው ሰርቲፊኬቶች ናቸው። ያገኘቻቸው ሜዳሊያዎች ናቸው። ይሄ ቻይንኛ ነው። አይ ቲንክ ቻይና ይመስለኛል። ኢትዮጵያ በልዩ ልዩ የቴምብር ኤግዚቢሽኖች ተካፍላ ያገኘቻቸው ሜዳሊያዎች ይላል። የተለያዩ ሀገራት ስለሆኑ ቋንቋቸውም አንዳንዶቹ በራሳቸው ቋንቋ የተጻፉ ናቸው። የመጀመሪያው ቴምብር ይታወቃል። የእውነት መቼ ነበረ? በ1886 ነው እንግዲህ የመጀመሪያው የኢትዮጵያ ቴምብር የታተመው። ምክንያቱም በ1887 ፖስታ ከተጀመረ በኋላ በአንድ ዓመት ማለት ከአንድ ዓመት በኋላ በ1887 እነዚህ 7 ቴምብሮች ታትመዋል ማለት ነው። ይሄ ምንድነው? በአፄ ምኒልክ ጊዜ ማለት ነው። ምንድነው ይሄ ቴምብር ልዩ የሚያደርገው? እዚህ ኢትዮጵያ ውስጥ ብቻ ነው የተሸጠው። ምክንያቱም
ኢትዮጵያ የዓለም ፖስታ ህብረት አባል ሀገር ስላልነበረች ወደ ውጭ ሀገር መሄድ አልቻለም። ከዛ በኋላ እንግዲህ በ1900 አፄ ምኒልክ በጻፉት ደብዳቤ መሰረት ኢትዮጵያ በ1901 የዓለም ፖስታ ህብረት አባል ሀገር መሆን ችላለች ማለት ነው። እንግዲህ የጻፉት ደብዳቤ እንደምታዩት እዛ ጋር ይገኛል። ደብዳቤው አለ። ይሄው ደብዳቤው እዚህ ጋር እንደምታዩት አፄ ምኒልክ በዓለም ፖስታ ህብረት ኢትዮጵያ አባል ሀገር እንድትሆን በ1900 ዓመተ ምህረት የጻፉት ደብዳቤ ይላል። ይሄ ደብዳቤ እሳቸው የጻፉት ነው ማለት ነው። የኢትዮጵያ ቴሌግራፍና ፖስታ እንደ አውሮፓ ለማለት ነው አይደል? መንግስት ደንብ ከኡኒዮን ፖስታ እንዲገባ አስታውቃለሁ። ሌሎች መንግስቶች እንደሚከፍሉት ገንዘብ እኛም በአመት እንደ ደንቡ ዩኒየኑ ነው መሰለኝ ለኡኒየኑ ፖስታ እንሰጣለን። የፖስታና ቴሌግራፍ ሰራተኞች ከዚህ ቀደም 6 ሰዎች እንድታስመጣልን ጠይቀንህ ነበር። አሁንም በቶሎ እንድታስመጣልን ይሁን። ደሞዛቸውንም እንደ ስራቸው መጠን ከ100 አንስቶ እስከ 150 ድረስ በተዋረድ እንሰጣለን። በጣም ብዙ ነው አይደል? ብዙ ሰዓት እንሰጣለን። ደግሞ ስለ መንግስታችን ጥቅም ቴሌግራፋችን በስርዓት በትክክል እንዲሄድ የምድር ባቡር ኮምፓኒዎች ባቆሙት የስልክ ብረት ላይ እስከ ወሰናችን ድረስ የስልክ ሽቦ እንዲዘረጋበት የፈረንሳይ መንግስት እስከ ወሰኑ ድረስ ሽቦ ዘርግቶ ከኢትዮጵያ ወሰን የስልክ ሽቦ ጋር እንዲጋጠም ለመላላክ እንዲመቸን ብታደርግልን ደስ ይለናል። አሜዚንግ። ጥር 22 1900 አስመጣልኝ ያልኩህን የፖስታና የቴሌግራፍ ሰራተኞች የወር ደሞዛቸውን ከዚህ ቀደም ከ100 እስከ 150 ድረስ ይቀበላሉ ብዬ ጽፌልህ ነበር። አሁን ግን የኔ ሰራተኞች እስተማሩ ድረስ ለኔ ሎሌዎች የሆነው ለመንግስቴ ጥቅም የሚሆን ስራ የሚሰሩ ናቸውና እስከዚያው ድረስ የወር ደሞዛቸውን ለአንዳንዱ ከ200 ብር ለአንዳንዱ ከ250 ብር እና አናሳንሳባቸው። ብዙ ብር ነው በወቅቱ አይቲንክ ይመስለኛልና ጥያቄያቸውም እዚህ ጋር በተለይ ከፈረንሳይ መንግስት ጋር ብለው የሚጠይቁት ጥያቄ የቴክኖሎጂ ጥያቄ ነው። በ1900 የሚገርም ታሪክ ነው ይሄ ራሱ። እንግዲህ ጥንት ላይ ፖስታ በእግር ነው ከዚህ ጅማም ሊሆን ይችላል ሩቅ ሀገር በእግራቸው ነው የሚያደርሱት እና እኚህ አቶ ሻንቆ ይባላሉ። የመጀመሪያው እግረኛ ፖስተኛ ናቸው። ምንድነው እንግዲህ ባትሪ ያላቸው ኮዳ አለ፣ ጦር ይዘዋል፣ በስቲክ ላይ ደግሞ ፖስታዋን ይዘዋል። ምልክቱ ምንድነው? ፖስተኛ ነኝ አትንኩኝ እና እስከዛሬም ሎጎ ሆኖ የሚያገለግለው እንግዲህ እነሱ በስቲክ ላይ የእናንተ ተቋም ሎጎአቸው እና እኚህ የመጀመሪያው ናቸው። በጣም ይገርማል። ብዙ ታሪክ ያለበት ቤት ነውና በእርግጠኝነት ሰፋ ባለ ጊዜ መጥቼ በደንብ ማየት ፈልጋለሁ። ምክንያቱም ብዙ ነገር ነው ያለው፣ ብዙ አዳዲስ ነገሮች ነው እኔ ራሴ ያወቅኩት። መለሳለሁ። አመሰግናለሁ በጣም ይሄ እንታወቅ። እሺ፣ ሰላም እባላለሁ። ሰላም። ቅድም ገብቼ እንግዲህ የድሮን የፖስታ አሰራር አላላክ እያየው ነበርና አሁን ደግሞ ፖስታ ቤት በጣም እያደገ ዲጂታላይዝ እየሆነ እንደሆነ ተነገረኝ። ምንድነው ያለው አዲስ አገልግሎት? እንዴት ነው ዲጂታላይዝ እያደረጋችሁ ያላችሁት? እሺ እንግዲህ ናፍቂ በመጀመሪያ እንኳን ደህና መጣሽ። አመሰግናለሁ በጣም ደስ ብሎናል። ምንድነው ዲጂታል ሆኗል። ያው ዘመኑ ነው፣ ከዘመኑ ጋር የሚራመድ ቴክኖሎጂ ያስፈልጋልና አሁን ላይ ምንድነው ፖስታ ገበያ እንላለን። ሽንኮ ነበር ላይ ስትገቢ ማስታወቂያዎች አሉ። አይነት እቃ ብትፈልጊ የቤት አስቤዛዎችን ብትፈልጊ ከቤትሽ ሆነሽ የምታስገባቸው ፖስታ ገበያ የሚል የገበያ መዳረሻ አለ። ከዛ በተጨማሪ ደግሞ ቨርቹዋል ኪዮስክ ወይም ደግሞ እንግዲህ በላይ ማስታወቂያዎቹ እንዳይሻቸው ፖስታ ገበያ የሚላለን። ቤትሽ ሆነሽ ምንም አይነት እቃ ብትፈልጊ ጫማዎች፣ ልብሶች፣ ከዛ በተጨማሪ ደግሞ ቤት ውስጥ ለአስቤዛነት የሚያስፈልጉ የተለያዩ አስቤዛዎችን በስልክሽ ከቤትሽ አዘሽ ቤትሽ ድረስ የሚያደርግሽ አገልግሎት ነው። ከዛ በተጨማሪ ደግሞ ቨርቹዋል ኪዮስክ የሚባል ሳጥን አልባ ፖስታ አለን ማለት ነው። ምንድነው እሱ ቨርቹዋል ኪዮስክ? እንግዲህ በፊት ቨርቹዋል ፖቦክስ ማለት ይሄ ድሮኛ ፖስታ ሳጥን ቁጥር አውጥተን ፖስታም ሲላክ መተን የምንወስደው ነገር ወደ ቨርቹዋል ተቀይሮ ማለት ነው። ኦኬ። ተጠቀሚ የነበረው አሁን ደግሞ ቤትሽ ሆነሽ በስልክሽ የተላከ እቃ ካለ ወይም ደግሞ አንቺ የላክሽውን እቃ መቆጣጠር ከፈለግሽ የት እንደደረሰ ከመጣልሽ ደግሞ የት መቀበል እንደምትፈልግ መቼ አንቺ ጋር እንደሚደርስ ቤትሽን መቀበል ከፈለግሽ
ከፈለግሽ ደግሞ የምትቆጣጠሪበት በስልክሽ የምትጠቀሚበት ነው ማለት ነው። ሌላው ደግሞ መልእክት ሲመጣ ሜሴጅ ይገባልሻል፣ ኖቲፊኬሽን ይደርስሻል። በዛ መሰረት የተላከልሽ ዕቃ ካለ አንቺ መላክ የምትፈልጊው መልእክት ካለ ምንም አይነት ትራንስፖርቴሽን ምንም አይነት ልፋት ከጊዜም አንፃር ይወጣል ጭምር ነው። እሱ እንግዲህ መፍትሄ ይዞ ቨርቹዋል ፒኦቦክስ ነው የመጣ። ይሄ ቨርቹዋል ፒኦቦክስ ቢባለው ሀገር ውስጥም ከሀገር ውጭም ነው የሚሰራው ወይስ? ከሀገር ውስጥም ከሀገር ውጭም ነው የሚሰራው። የድርጅቶችና የግለሰብ ሲሆን ያው ልዩነት አለው። የግለሰብ ሲሆን የተለያዩ ፓኬጆችን ይዞ እስከ 750 ብር በአመት ማለት ነው ተጠቃሚው። የድርጅት ሲሆን ደግሞ እስከ 57,000 ብር ያድግና ያው የተለያዩ እቃዎችን ሲኖሩ እሱ ቢሆን በአመት ማለት ነው። አሪፍ ነው። ለግለሰብ በአመት እስከ 750 ብር በጣም ፌር ይመስለኛል። ርካሽ በቀን ሰዎች የሚያጠፉት ነው ያላቸው። ያው ቤት ኢቨን እዚህ መምጣት ራሱ አይጠበቅባቸውም። ለመክፈት አፕሎድ ኢትዮ.ፖስት ብለው ገብተው ቀጥታ ናሽናል አይዲ አሁን የናሽናል አይዲያቸውን 16 ዲጂቶች ካመጡ በኋላ ቀጥታ ወደ መክፈያ ወስዳቸዋል። ያው አሁን ላይ በምንጠቀምበት በቴሌ ብር 750 ብር ከዛ በኋላ ኦፊሻሊ እንደፈለጉ መጠቀም ይችላሉ። አገልግሎቱን ለመክፈትም እዚህ መምጣት አይጠበቅባቸውም ማለት ነው። በጣም ደስ ይላል። እንግዲህ በጣም ብዙ መልእክቶች፣ እቃዎች እየተቀበላችሁ ነው። ከጀርባም እንደምንሰማው ድምጽ እንግዲህ እቃ እየታሸገ ነው። እኔም ስራ አቋርጬሽ ነው በመሀል እቺን ኢንፎርሜሽን ፈልጌ። አመሰግናለሁ። ሰላም፣ መልካም ስራ። እሺ። የኢትዮጵያ ፖስታ በነገራችን ላይ በሀገራችን ወደ 1000 የሚጠጉ ቅርንጫፎች አሉት። በዓለም አቀፍ ደረጃ ደግሞ ከ194 ሀገራት በላይ የተለያዩ መልእክቶችን እንግዲህ መላክ የምትችሉበት በጣም ግዙፍ ተቋም ነው። ከሀገራችንም አልፎ በተለያዩ ዓለም አቀፍ መድረኮች ላይ እውቅናን ማግኘት የቻለ የሀገራችንን ስም በበጎ ያስጠራም ተቋም ነው። እንደውም በ2025 በዓለም አቀፍ ደረጃ ማለት ነው በአገልግሎት ጥራት በዓለም አቀፍ ደረጃ 6ኛ፣ በአፍሪካ ደግሞ 1ኛ፣ በደንበኞች አገልግሎት ደግሞ ከዓለም 3ኛ፣ ከአፍሪካ 1ኛ በጣም አንጋፋ የምንኮራበት ተቋማችን ነው። ትዝታን በፖስታ ልኬልሃለሁ መልሱን በቶሎ እጠብቃለሁ። በዛሬው አንድ ቦታችን በሀገራችን ከምንኮራባቸው በጣም አንጋፋና ትልቅ ከሆኑ ተቋማት መካከል የኢትዮጵያ ፖስታን በደንብ አየን። እንግዲህ ቀድሞ የነበረው አገልግሎት ምን ይመስላል፣ አሁንስ ደግሞ የኢትዮጵያ ፖስታ ምን ይዞ ሊመጣ ነው የሚለውን እውነት ለመናገር እኔም ብዙ ያልነበረኝን አዳዲስ እውቀት ነው ያገኘሁት። በጣም ብዙ አገልግሎቶችን እየሰጠ በዛው ልክ ደግሞ አዳዲስ አገልግሎቶችን እየጨመረ ያለ ትልቅ ተቋም ነው የኢትዮጵያ ፖስታ። ከዚህ በኋላ ደግሞ መልእክቶቻችን በራችን ድረስ የሚመጡበትን አዲስ ሲስተም እየዘረጋ ነው። በጣም የሚያኮራና ደስ የሚል ነው። እኔ አንድ ቦታ ጨርሻለሁ። እናንተን ወደ ስቱዲዮ ልመልሳችሁ። ወዳችኋለሁ።